በ98 ዓመታቸው አይናቸው ጥርት አርጎ ያለ አንደበታቸው በደንብ ይናገራል። ሚሞሪያቸው በፍጹም አይስትም። መርፌ ያስታውሳሉ። ከ54 በላይ መጽሐፍትን ጽፈዋል። ከኤርትራው ደብረ ቢዘን ገዳም ጀምሮ ብዙ ተአምራትና ታሪኮችን በአይናቸው አይተዋል። በአይምሯቸው ሰንደው አስቀምጠዋል። እኚህ ድንቅ አባት ዛሬ ከኤርትራ ወደ አዲስ አበባ በመጡበት አጋጣሚ የዶንኪ በጎ እንግዳችን አድርገን ለናንተ ልናስተዋውቃችሁ የመረጥንላችሁ አባት ናቸው። የኔታ ክነፈ ርግብ ይባላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስደናቂ ታሪኮች ከግለ ታሪካቸው ጋር አጣምረን ትላንትን በሳቸው መነጽር እናያለን። አብራችሁን ቆዩ። የኔታ እንኳን ደህና መጡ። እግሮን ለማጠብ ፈልጌ ነው። ደህና ግድ የለም መርሃ ግብራችን እንደዚህ ነው እኮ የኔታ አይደለም። ደህና ኧረ እንደው ግድ የለዎትም፣ በረከት ለማግኘት ነው። እጄን ታጥባለሁ። እጆን ይሻላል። አዎ እግሮትን ባጥብ ደስ ይለኝ ነበር። በል ረጅም ዕድሜና ሙሉ ጤና ይስጥህ እግዚአብሔር። አሜን 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 አሜን። አባታችን አይቼዋለሁ ከዚህ በፊት በቴሌቪዥን ነው እንዴ? ይሆናል። አዎ በቴሌቪዥን ነው። አዎ ተገናኝተን አናውቅም። የት ነው ያየሁት እያልኩህ። ይገርማል። ግን አይኖት በደንብ ያያል። በቴሌቪዥን ሁሉ አስመራ ሆነው ያዩኝ ነበር። እስቲ እንተዋወቅ የኔታ። ስሞት ማን ይባላል? ስሜ ክነፈ ርግብ ማርቆስ እባላለሁ። የት ተወለዱ? መቼ ተወለዱ? ከአስመራ 20 ኪሎ ሜትር ያህል ርቀት ያላት ኳዜን ትባላለች። ተወለድኩባት ሀገር በ1920 ዓመተ ምህረት ነው የተወለድኩኝ። የዛሬ 98 ዓመት። እንዴ በጣም ይገርማል። ግን ወጣት ነው የሚመስሉት እኮ 98 አይመስሉም። አይመስሉም ጭራሽ 70 ምናምን ነው የሚመስሉት። በ20 ዓመተ ምህረት ነው የተወለድኩኝ። ይገርማል። በልጅነትዎት እንዴት ወደ ቤተ ክርስቲያን ትምህርት ገቡ? ልጅነቴ በግ እየጠበቅኩ ነው የነበርኩኝ። ወደ 13 14 ዓመት ሲሆን ነው ወደ ተማሪ ቤት የገባሁኝ። ልጅ እያሉ ምን አይነት ባህሪ ነበረዎት? ባህሪማ ያው የበግ እረኛ ነው እንጂ ሌላ ምን አለ? በግ እየጠበቅኩ ነው የነበርኩኝ ብዙ ጊዜ። ከዚያ በኋላ ግን 13 14 ዓመት ሲሆን ወደ ደብረ ቢዘን ሄድኩኝ። ሀሁ ቆጥሬ ያንን ግብረ ዲቁናውን ግብረ ክህነቱን ሁሉን ያጠናቀቅኩት ደብረ ቢዘን ገዳም ነው። ገዳሙ የት ነው ያለው? ትልቅ ገዳም ነው። ትልቅ ገዳም ነው። ትልቅ ከአስመራ በስተ ምስራቅ ከምጽዋና ከአስመራ ከተማ ከመሃል ነው ያለው ደብረ ቢዘን። ትልቅ ገዳም ነው። ወላጆቹ እንዴት ፈቀዱ ታዲያ እዛ ሄደው እንዲማሩ? በግ ጥበቃ ምን ያድርግልሃል፣ አሁን ትምህርት መማር አለብህ ብለው ወደ ደብረ ቢዘን የወሰዱኝ አጎቴ ናቸው። እስቲ ስለ ደብረ ቢዘን ገዳም ይንገሩን። ደብረ ቢዘን ገዳም መስራቹ አቡነ ፊልጶስ ናቸው። አቡነ ፊልጶስ ሲባል ሁለት አቡነ ፊልጶስ ነው ያሉ ገዳሞች እዚህ ከኢትዮጵያና ከኤርትራ። ደብረ ዕንቁ የአቡነ ፊልጶስ ገዳም አለ። የአቡነ ተክለ ሃይማኖት 12 ንውራነ ከነበሩ አንዱ አቡነ ፊልጶስ ደብረ ዕንቁ የሚባል ከዚያ ስማዳ ያቋቋሙ አለው። የደብረ ቢዘን አቋቋሙት አቡነ ፊልጶስ ግን ሀገራቸው ትግራይ ነው። አቡነ ዩስጣቴዎስ ገዳም ናቸው። ያመነኮሷቸው አቡነ በችሞስ ይባላሉ። የመነኮስኩበት ገዳም ግን ከመቀሌ አጠገብ ደብረ ጸራቢ ይባላል። ከትግራይ ወደ ኤርትራ ተሻግረው ትልቁ ገዳም ደብረ ቢዘን አቋቋሙ። ደብረ ቢዘን የአንድነት ገዳም ነው። ትልቅ ትንሽ የንጉሥ ልጅ ገበሬ ልጅ እንደዚህ የማይለይበት ትክክል የአንድነት ገዳም ነው ደብረ ቢዘን። አሁንም በዚያው በአንድነቱ ነው ጸንቶ ያለ። ብዙ መነኮሳት አሉበት። እናቶችም አሉ ወይስ የአባቶች ገዳም ነው? ሴት አትገባበትም። ለምን? ወንዶች ብቻ ነው ያለው። ብዙ ገዳማት ላይ ሴቶች የማይገቡት ለምንድን ነው አባታችን? ስማ መቼም ሰው እንደ መላእክት አይደለም። ስጋዊ እንደመሆኑ መጠን ብዙ ተቃራኒ አለ። ሴቶች ያሉበት ገዳሞች አሉ። ኤርትራም ቢሆን አሁን ደብረ ምዕዋን የሚባል አለ። አሁን ብፁዕ አምላክ ገዳም የወንዶችም የሴቶችም ገዳም ነው።
እንደዚሁም እንደ አቦና የሚባል